አርዕስተ ዜና። ታላቁ የኢትዮጵያ ህዳሴ ግድብ ግንባታው ከተጀመረበት ጊዜ አንስቶ ከህብረተሰቡ የተሰበሰበው ገንዘብ ከ20.7 ቢሊዮን ብር በላይ ሆኗል። በቆይታችሁ ትሰሙታላችሁ። የኢትዮጵያ ብሔራዊ ባንክ ትላንት ባደረገው ሶስተኛው ዙር የውጭ ምንዛሬ ጨረታ በአማካኝ አንድ የአሜሪካን ዶላር በ131.70 ብር ተሽጧል። ይህ ዋጋ ከአንድ ወር በፊት ከነበረው 135.6 ብር ጋር ሲነጻጸር የ3 በመቶ አካባቢ ቅናሽ አሳይቷል። በዝርዝር እንነግራቸዋለን። ከዛሬ መጋቢት 24 ቀን ጀምሮ የመንጃ ፈቃድ እድሳት አገልግሎት በየአቅራቢያው በመታወቂያ አድራሻ ሳይገደብ እንዲሰጥ መፈቀዱን የአዲስ አበባ አሽከርካሪ ተሽከርካሪ ባለስልጣን አስታውቋል። ተጨማሪውን ትሰሙታላችሁ። በሱዳን የመንግስት ጦር እያደረገ ባለው ዘመቻ በርካታ ግዛቶችን መልሶ እየተቆጣጠረ እንደሚገኝ የተገለጸ ሲሆን የሱዳን ፈጥኖ ደራሽ ኃይል ደግሞ ከፍተኛ ኪሳራን እያስተናገደ እንደሚገኝ ተነግሯል። ከውጭ ምንጭ የያዝነው መረጃ ነው። የቭላዲሚር ፑቲን የውጭ ጉዳይ ፖሊሲ አማካሪ ሰርጌይ ላቭሮቭ ጦርነቱን ለማስቆም በሚደረገው ጥረት ላይ የሩሲያ ቁልፍ ጥያቄዎች በአሜሪካ ምላሽ እየተሰጣቸው አይደለም ብለዋል። በዝርዝር ይዘነዋል። ሰላም ጤና ይስጥልኝ የሀገሬ ቴሌቪዥን ተመልካቾቻችን፣ በአርዕስተ ዜና የጠቆምናችሁን እንዲሁም ሌሎች ተጨማሪ መረጃዎችን ለሰዓቱ ዜናዎቻችን ይዘናል። ደምሰው ሽፈራው ነኝ። ታላቁ የኢትዮጵያ ህዳሴ ግድብ ግንባታው ከተጀመረበት ጊዜ አንስቶ ከህብረተሰቡ የተሰበሰበው ገንዘብ ከ20.7 ቢሊዮን ብር በላይ ሆኗል። ታላቁ የኢትዮጵያ ህዳሴ ግድብ ግንባታው ከተጀመረ ዛሬ 14ኛ ዓመቱን ይዟል። ቀድሞውንም ዜጎችን በማስተባበር ይሰራል የተባለው ግድቡ በተለያዩ መንገዶች ለግድቡ ግንባታ የተሰበሰበው ገንዘብ ከ20.7 ቢሊዮን ብር በላይ መድረሱን የግድቡ ማስተባበሪያ ፕሮጀክት ጽህፈት ቤት አስታውቋል። ከዚህም ውስጥ 18 ቢሊዮን ብሩ የተሰበሰበው ከአገር ውስጥ የቦንድ ግዢና ስጦታ ሲሆን የተቀረው ደግሞ ከዲያስፖራው ማህበረሰብ እንዲሁም የተለያዩ አማራጮች የተሰበሰበ መሆኑን ከጽህፈት ቤቱ ያገኘነው መረጃ ያሳያል። ባለፉት ጥቂት ዓመታት ለግድቡ የሚሰበሰበው የገንዘብ መጠን እየቀነሰ ቢሆንም ከሐምሌ 1 2016 ዓ.ም እስከ የካቲት 30 2017 ዓ.ም ለግድቡ የተሰበሰበው የገንዘብ መጠን 805 ሚሊዮን ብር ነው ተብሏል። ታላቁ የኢትዮጵያ ህዳሴ ግድብ ከዛሬ 14 ዓመት በፊት ግንባታው ሲጀመር ከ80 ሚሊዮን ብር በላይ እንደሚጠይቅና በ5 ዓመት ግንባታው ተጠናቆ በሙሉ አቅሙ አገልግሎት መስጠት እንደሚጀምር ተገልጾ ነበር። ይሁን እንጂ ጠቅላይ ሚኒስትር አብይ አህመድ በቅርቡ ፓርላማ ላይ ባደረጉት ንግግር የግድቡ ግንባታ በ6 ወራት ውስጥ ተጠናቆ እንደሚመረቅ ገልጸዋል። የኢትዮጵያ ብሔራዊ ባንክ የዶላር ሽያጭ ዋጋ በ3 በመቶ ቀንሷል። የኢትዮጵያ ብሔራዊ ባንክ በትላንትናው ዕለት ባደረገው ሶስተኛው ዙር የውጭ ምንዛሬ ጨረታ በአማካኝ አንድ የአሜሪካን ዶላር በ131.70 ብር ተሽጧል። ይህ ዋጋ ከአንድ ወር በፊት ከነበረው 135.6 ብር ጋር ሲነጻጸር የ3 በመቶ አካባቢ ቅናሽ አሳይቷል። በዚህ ጨረታ 12 ባንኮች የተሳተፉ ሲሆን ብሔራዊ ባንክ 50 ሚሊዮን የአሜሪካን ዶላር ለጨረታ አቅርቧል። ይህም ባንኩ በየ15 ቀናት በሚያወጣው የውጭ ምንዛሬ ሽያጭ አሰራር መሰረት የተከናወነ ነው ተብሏል። ካለፈው ወር ጨረታ አንጻር በትላንትናው ዕለት የቀረበው አማካኝ ዋጋ ቅናሽ የታየበት ሲሆን ባለፈው ወር 60 ሚሊዮን ዶላር ለጨረታ ቀርቦ 1 ዶላር በአማካኝ 135.6 ብር ተሽጧል። ብሔራዊ ባንክ ሰኞ ዕለት ከባንክ መሪዎች ጋር ባደረገው ስብሰባ የውጭ ምንዛሬ ሕጎች እንዲከበሩ አስጠንቅቆ እንደነበር ይታወሳል። እንዲሁም ባንኮች በውጭ ምንዛሬ ግብይት ላይ የሚታሰብ ኮሚሽንና የአገልግሎት ክፍያን እንዳይጋነን አሳስቧል። የመንጃ ፍቃድ እድሳት አገልግሎት በመታወቂያ አድራሻ ሳይገደብ እንዲሰጥ ተፈቀደ። ከዛሬ መጋቢት 24 ጀምሮ የመንጃ ፍቃድ እድሳት አገልግሎት በየአቅራቢያው በመታወቂያ አድራሻ ሳይገደብ እንዲሰጥ መፈቀዱን የአዲስ አበባ አሽከርካሪና ተሽከርካሪ ባለስልጣን አስታውቋል። ባለስልጣኑ ህብረተሰቡ በዘርፉ ቀልጣፋ አገልግሎት እንዲያገኝ በርካታ አሰራሮችን በማሻሻል የተገልጋይ እርካታን ለማረጋገጥ ከፍተኛ ጥረትና ለውጥ እያደረገ መሆኑን ገልጿል። በ2017 በጀት ዓመት ከተለዩና ለዓመታት የከረሙ የመልካም አስተዳደር ጥያቄዎች ውስጥ አንዱ በመታወቂያ አድራሻ ሳይገደብ በአቅራቢያ መንጃ ፍቃድ የማደስ ጥያቄ እንደሚገኝበት የባለስልጣኑ መረጃ ያመላክታል። ተቋሙ የአሽከርካሪ አገልግሎት የሚሰጥበት ሲስተም የተማከለና አስተማማኝ እንዲሆን ቀድሞ ሰፋፊ የማሻሻያ ተግባራት መሰራታቸውን በማረጋገጥ ተገልጋዮች በሚቀርባቸው ቅርንጫፍ ፋይላቸው ያለበት ቅርንጫፍ ሳይጠየቅ የጤና ምርመራ ሰርተፊኬትን በመያዝ የመንጃ ፍቃድ እድሳት አገልግሎት እንዲያገኙ መወሰኑን አስታውቋል።
የሱዳን መንግስት ጦር በርካታ ቦታዎችን እየተቆጣጠረ ነው። በሱዳን የመንግስት ጦር እያደረገ ባለው ዘመቻ በርካታ ግዛቶችን መልሶ እየተቆጣጠረ እንደሚገኝ የተገለጸ ሲሆን በጀነራል መሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል ከፍተኛ ኪሳራን እያስተናገደ እንደሚገኝ አናዶሉ ዘግቧል። በትላንትናው ዕለትም በደቡባዊ ሱዳን በምትገኘው ኤል ኦቤድ ከተማ በተደረገው ከፍተኛ ውጊያ ፈጥኖ ደራሽ ኃይሉ ከፍተኛ የሚባል ሽንፈትን እንዳስተናገደ ተገልጿል። የደቡብ ኮርዶፋን ግዛት ዋና ከተማ በሆነችው ኤል ኦቤድ የተደረገው ጦርነት በከባድ መሳሪያዎች ጭምር የታገዘ እንደነበር ወታደራዊ ምንጮች ገልጸዋል። ፈጥኖ ደራሽ ኃይሉ ጦርነቱ ከተጀመረበት ጊዜ አንስቶ ሲቆጣጠራቸው ከነበሩት ከተሞች ለቆ እየወጣ ሲሆን ዋና ከተማዋን ካርቱምን ጨምሮ አልጃዚራ፣ ነጭ አባይ፣ ደቡባዊ ኮርዶፋን፣ ሰናርና ብሉ ናይል ከተሞችን ተገዶ ለሱዳን ጦር ማስረከቡ ተሰምቷል። ከዚህ ቀደም ጠንካራ ይዞታዎቹ በነበሩት አካባቢዎች ላይም አቅም እያነሰው እንደሚገኝ አናዶሉ ዘግቧል። በአሜሪካ የቀረበውን የተኩስ አቁም ስምምነት አልቀበለውም ብላለች ሩሲያ የአሜሪካ የተኩስ አቁም ስምምነትና የሰላም ሐሳቦች ለክሬምሊን ተቀባይነት እንደሌላቸው ገለጸች። የቭላዲሚር ፑቲን የውጭ ጉዳይ ፖሊሲ አማካሪ ሰርጌይ ላቭሮቭ ጦርነቱን ለማስቆም በሚደረገው ጥረት ላይ የሩሲያ ቁልፍ ጥያቄዎች በአሜሪካ ምላሽ እየተሰጣቸው አይደለም ብለዋል። በአሜሪካውያን የቀረበውን ምክረ ሐሳብና መፍትሄዎች በቁም ነገር እንወስደዋለን ያሉት አማካሪው ነገር ግን የቀረበውን ምክረ ሐሳብ አሁን ባለው መልኩ መቀበል አንችልም በማለት እንደተናገሩ ሮይተርስ አስነብቧል። ይህ በእንዲህ እንዳለ ቭላዲሚር ፑቲን 160,000 ምልምል ወታደሮችን ለብሔራዊ ውትድርና አገልግሎት መጥራታቸው ሲገለጽ ይህም ከ2011 ወዲህ ትልቁ የምልመላ ዘመቻ መሆኑ ተገልጿል። ምልምል ወታደሮቹ ወደ ጦር ግንባር እንደማይሄዱ የተነገረ ሲሆን እስካሁን ድረስ እልባት ያልተገኘለትን የሩሲያና ዩክሬን ጦርነት ሊያባብስ እንደሚችል እየተነገረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፑቲን ላይ ያላቸውን ብስጭት ተናግረው የነበረ ሲሆን ሞስኮ አሜሪካ የምታቀርበውን የተኩስ አቁም ስምምነት የማትቀበል ከሆነም በሩሲያ ነዳጅና ወደ ውጪ በምትልካቸው ምርቶች ላይ ቀረጥ እንደሚጥሉ መዛታቸው ይታወሳል። በማይናማር የሟቾች ቁጥር ከ2700 በለጠ። በማይናማር ከሰሞኑን የተከሰተውን ርዕደ መሬት ተከትሎ የሟቾች ቁጥር ከ2700 መሻገሩን የቻይናው ሲጂቲኤን ዘግቧል። አደጋውን ተከትሎ በርካታ ሕንፃዎች በመውደማቸው በውስጣቸው ሲኖሩ በነበሩ የሀገሬው ዜጎች ላይ ሞትና አደጋዎችን አስከትለዋል። አሁንም ድረስ ከ440 በላይ ሰዎች መጥፋታቸው የተነገረ ሲሆን በፍርስራሾች ውስጥ ተቀብረው ሊሆን እንደሚችል ተገልጿል። በዚህም የነፍስ አድንና የሞቱትንም ከፍርስራሾቹ ውስጥ ለማውጣት የሚደረገው ርብርብ እንደቀጠለ የሲጂቲኤን ዘገባ ያመላክታል። ከ4000 የሚልቁ የማይናማር ነዋሪዎች በአደጋው ምክንያት ጉዳት እንዳጋጠማቸውም የሚወጡ መረጃዎች ጠቁመዋል። ባሳለፍነው አርብ የተከሰተው ርዕደ መሬት በሬክተር ስኬል 7.7 የተለካ እንደነበር በጊዜው የወጡ መረጃዎች ያመላክታሉ።